ታሪካችን የሚጀምረው ፍራንክ በተባለ በጣም ሀብታም መልከ መልካምና በፋሽን ዲዛይን ስራው እጅግ ታዋቂ በሆነ ወጣት ሲሆን ፍራንክ ክለብ ውስጥ ተቀምጦ እያለ ጋያ የተባለች ሴት ወደሱ ስትመጣ እንመለከታለን። እጅግ በተናደደ ስሜት ውስጥ ሆኖም የእንጀራ እህቷን እንዴት ሊያገባት እንደቻለ ትጠይቋለች። በዚህ ጊዜ ጋያ በድፍረት ፍራንክን ልትስመው ብትሞክርም እሱ ግን ወዲያውኑ ፊቱን ወደ ጎን ያዞርባታል። ጋያ ግን ተስፋ ሳትቆርጥ በግድ ከሳመችው በኋላ አውራ ጣቷን ከንፈሩ ላይ ስታደርግበት ፍራንክ በድንገት ራሱን ስቶ ይወድቅና በዚህ ጊዜ ጋያ እጇ ላይ ማደንዘዣ ተቀብታ እንደነበር እንረዳለን። ከጥቂት ጊዜ በኋላ ሁለቱንም መኝታ ክፍል ውስጥ ስናያቸው ጋያ በጣም ደስተኛ ሆና ከእሱ ጋር ጥሩ ጊዜ እንዳሳለፈች ትነግረዋለች። ፍራንክም እንዲሁ ጥሩ ጊዜ እንዳሳለፈ ቢናገርም በዚህ ሰዓት ግን አንድ ትልቅ አስገራሚ ነገር ይፈጠራል። ይህ ሁሉ ትዕይንት እውነት ሳይሆን አንዲት ወጣት ሴት መኪናዋ ውስጥ ሆና የምታነበው የልብ ወለድ ታሪክ አካል እንደሆነ እንረዳለን። ታሪኩ ብዙ ልብ አንጠልጣይ ክስተቶች ያሉትና በጣም ጥሩ እንደሆነ እያሰበች ማንበቧን ስትቀጥል በታሪኩ ውስጥ ያለችው ገጸ ባህሪም እንደሷ ጋያ የሚል ስም እንዳላት ታስባለች። ይህ በእንዲህ እንዳለ ሌላ ሴት ወደ መኪናው ስትገባ ይህች አዲስ ልጅ የልብ ወለድ እውነተኛ ጸሐፊ መሆኗን እንረዳለን። ከዛም ከጋያ ተደብቃ የታሪኳን ቀጣይ ክፍል መጻፍ ስትጀምር የአየሩ ሁኔታ በጣም መጥፎ ስለነበር መኪናቸው ከባድ አደጋ ያጋጥመዋል። ጋያ ከአሰቃቂው አደጋ በኋላ ቀና ስትል ፍራንክን ከፊት ለፊቷ ቆሞ ስታየው በጣም ትደነግጣለች። ከአደጋው በኋላ መኪና ውስጥ እንዳልሆነችና በጣም ውድ ከሆነ ቤት ፊት ለፊት እንደቆመች ስትረዳም የበለጠ ግራ ትጋባለች። በዚሁ ቅጽበት ፍራንክ አቅፎ ካነሳት በኋላ እናት ልትሆን ስለሆነ ታኮ ጫማ ማድረግ እንደሌለባት ሲነግራት ጋያ ሙሉ በሙሉ ትደነግጣለች። ገና ያላገባቸውና እንዴት እናት ልትሆን እንደቻለች በሀሳብ ተውጣ ዙሪያዋን ስትመለከት ከዚህ በፊት የምታውቀው የመሰላት አንድ ወጣት ልጅ ታያለች። ቤት ውስጥ ደግሞ ወላጆቿን ስታይ ይበልጥ ግራ ትጋባና እነማን እንደሆኑና አፍኖ አምጥተዋት እንደሆነ ትጠይቃቸዋለች። ምንም ገንዘብ እንደሌላት ነግራቸው ከቦታው ልትወጣ ብትሞክርም ስላልቻለች ምክንያቱን ስንረዳ አሁን በልብ ወለዱ ታሪክ ውስጥ እንደገባችና ጸሐፊዋ ካልፈቀደች በስተቀር ከታሪኩ መውጣት እንደማትችል እንረዳለን። በዚህ ጊዜ የእንጀራ እናቷ ሉሲ ስለነበራቸው ግንኙነት ካወቀችበት ጊዜ ጀምሮ ራሷን ክፍል ውስጥ እንደቆለፈች ትናገራለች። ይህን የሰማችው ጋያ ሉሲ ማን እንደሆነች ትጠይቅና ወላጆቿ እርግዝናዋ አእምሮዋን ሳይነካው እንዳልቀረና የገዛ እህቷን እንኳን እንዳስረሳት ያስባሉ። በዚሁ ቅጽበት የጋያ የእንጀራ እናት ባሏን በስሙ ስትጠራው ጋያ በመጨረሻ ወደ ልብ ወለዱ ውስጥ እንደገባች ትረዳለች። አሁን በታሪክ ውስጥ ገጸ ባህሪ መሆኗን ስትረዳ ቀጥሎ ምን እንደሚፈጠር ለማወቅ በፍጥነት ሞባይሏን አንስታ የልብ ወለዱን ቀሪ ክፍል ማንበብ ትጀምራለች። ታሪኩን በስልኩ ላይ ስታነብ የፍራንክና የሉሲ ሰርግ ሊፈጸም መሆኑን ታያለች። ነገር ግን ከሰርጉ ጥቂት ቀናት ቀደም ብሎ ፍራንክ የኩባንያ አክሲዮኖች በሙሉ በሉሲ ስም ሳይሆን በጋያ ስም እንደሆኑ እንረዳለን። በመቀጠልም የጋያ አባት የሰርጋቸውን ቀን ለጋዜጠኞች ሊያበስሩ ሲል ጋያ ወደ መድረክ መጥታ ማይክራፎኑን በመያዝ ፍራንክን አባት ሊሆን ስለሆነ እህቷን ሊያገባ እንደማይችል ትናገራለች። ይህን የሰሙ ሁሉ በጣም ይደነግጡና ጋያ በበኩሏ ፍራንክ በዚህ ነገር በጣም እንደሚናደድ ብታስብም በሚያስገርም ሁኔታ ፍራንክ ፈገግ ብሎ ሁሉም ነገር ደህና እንደሆነና ለልጁ ሙሉ ኃላፊነት እንደሚወስድ ይናገራል። በመቀጠልም ሉሲን እንደማያገባ ነገር ግን ጋያን እንደሚያገባት ሲያስታውቅ ጋያ ይህን የታሪኩን ክፍል ካነበበች በኋላ ሁሉም ሰው ለምን እርጉዝ እንደሆነች እንደሚያስብ በመጨረሻ ትረዳለች። ከጥቂት ቆይታ በኋላ ወላጆቿ ከቦታው ሲሄዱ ጋያ ለፍራንክ እርጉዝ እንዳልሆነችና የልብ ወለዱ አካል ስላልሆነች እሱን ማግባት እንደማትፈልግ ልታስረዳው ብትሞክርም እሱ ግን በጸጥታ ጥሏት ይሄዳል። በጣም እንደታሰረች የተሰማት ጋያ ምናልባት ሚስጥራዊ በር ይኖራል ብላ በማሰብ እንደገና ለመውጣት ስትሞክር በቦታው ላይ ራሷን ስታ ትወድቃለች። በቀጣዩ ትዕይንት ጋያ አይኖቿን ስትገልጥ ፍቅረኛ እንኳን የሌላት ሆና እንዴት ልታረግዝ እንደምትችል በአግርሞት ትናገራለች። በዚሁ ቅጽበት ረዳቷ ወደ እሷ ሲመጣ የእርግዝና መመርመሪያ እንዲያመጣላት ትጠይቋለች። በፍራንክና በረዳቱ መካከል ከነበረው ንግግር ፍራንክ ለገንዘብ ብቻ እሷ እንደሚፈልጋት እንረዳለን። እንዲያውም ረዳቱን ጋያ ምን አይነት ወንዶችን እንደምትወድ ሲጠይቀው ረዳቷ ጡንቻማ ወንዶችን እንደምትወድ ይነግረዋል። በዚህም ፍራንክ ልቧን ለማሸነፍ ተስፋ በማድረግ ግብዳ ለመምሰል ልብስ ታጥፎ ሊያገኛት ይሄዳል። በሌላ በኩል ደግሞ የጋያ እንጀራ እናት አንድን ወንድ እንኳን በፍቅር መጣል ባለመቻሏ ልጇን ሉሲን ስትቆጣ እንመለከታለን። ሉሲ ግን የጋያን አባት አጥምዳ እንዳገባችው እንደ እናቷ አይነት እንዳልሆነችና በሙያዋ ላይ ማተኮር እንደምትፈልግ ነግራ ትሄዳለች። በዚህ ቤት ውስጥ ለብዙ ዓመታት ወንድ ልጅ ሲጠብቁ ስለነበርና ቦታዋን ለማስጠበቅ ስለፈለገች የጋያ እንጀራ እናት የራሷን የእርግዝና መመርመሪያ መታጠቢያ ቤት ውስጥ እንዳስቀመጠች እንረዳለን። ጋያ ወደ መታጠቢያ ቤት ስትሄድ የእርግዝና መመርመሪያዋን እዛው ትታ በስህተት የእንጀራ እናቷን ስታነሳ ውጤቱ ፖዘቲቭ ሆኖ ታገኘዋለች። በዚህም በጣም ተጨንቃ ከቦታው ትሸሻለች።
የእንጀራ እናቷ ደግሞ ወደ መታጠቢያ ቤቱ ስትገባ የጋያን መመርመሪያ አይታ ውጤቱ ኔጌቲቭ መሆኑን ስትረዳ በጣም ትደነግጣለች። በቀጣዩ ትዕይንት ጋያ ስለ እርግዝናው ካወቀች በኋላ ከቦታው ለመሸሽ ስትሞክር ከቤቱ ማምለጥ ተስኗት ሳለ በዝናብ ጊዜ መኪናዋ ውስጥ ተቀምጣ የነበረችውን የልብ ወለዱን ጸሐፊ በትክክል የምትመስለውን የእንጀራ እህቷን ሉሲን ታያለች። እሷን በማየቷ በጣም የተደሰተችው ጋያ ቢያንስ ከእውነተኛው ዓለም የሆነ ሰው በማግኘቷ ሁሉንም ነገር ትነግራታለች። ለሉሲም እንደ ፋይል ብትሰጣትም ፋይሉ ግን በድንገት ወደ ጋያ የእርግዝና ሪፖርት ይቀየራል። ቪዲዮውን እዚህ ድረስ ከተመለከታችሁት ተመችቷችኋል ማለት ነው። ቪዲዮውን ላይክ ቻናሉን ደግሞ ሰብስክራይብ ማድረግ አይረሳ እንላለን። ወደ ታሪካችን። ይህን ስትመለከቱ ሉሲ ከጋብቻ በፊት ማርገዝ የሚያኮራ ነገር እንዳልሆነ ትነግራታለች። ነገር ግን በዚሁ ቅጽበት ፍራንክ ደርሶ የልጁ እናት መሆን በእርግጥም ሊያኮራት እንደሚገባ ይነግራታል። ከዚያም ፍራንክ ጡንቻማ ሰውነቱን ማሳየት ሲጀምር ሁለቱም እህቶች በጣም ይገረማሉ። ሉሲም መሄድ ስትጀምር ፍራንክ ስለ ንግድ ጉዳይ ሊያናግራት እንደሚፈልግ ነግሮ ይከተላታል። ከትንሽ ቆይታ በኋላ ፍራንክ ጋያን አንስቶ ወደ መኪና ካመጣት በኋላ ይህ ለልጁ ጥሩ እንደሆነ ይነግራታል። ሶስቱም በመኪናው ውስጥ ሲሄዱ ጋያ ይህ ያደጋው ቀን ከነበረው ትዕይንት ጋር ተመሳሳይ እንደሆነ ታስባለች። በዚሁ ቅጽበት አንድ ግድግዳ ስታይ ልክ እንደ ልብ ወለድ ዓለም ሁሉም ይህም እውነት ላይሆን ይችላል ብላ በማሰብ ፍራንክን ይዛ በኃይል ወደ ግድግዳው ትገፋዋለች። እሱ ግን ግድግዳውን ጋር ይጋጭና አፍንጫው ክፉኛ ይጎዳል። በቀጣዩ ትዕይንት ፍራንክ በጣም ቢናደድም ይህን ሁሉ ለገንዘብ ሲል መታገስ እንዳለበት ለራሱ ይነግራል። ከጥቂት ቆይታ በኋላ ጋያ በሆነ መንገድ ከቦታው ልትወጣ ስትሞክር ፍራንክ ይመጣና እሷም በችኮላ ምክንያት ተንገዳግዳ እላዩ ላይ ትወድቅበታለች። እሱም ያለ እሷ መኖር እንደማይችል ከነገራት በኋላ ሰውነቱን እያሳየ ሊጠጋት ይሞክራል። ጋያ ግን ይህ የውሸት ጡንቻ እንደሆነ ስትነግረው የውሸት ሰውነቱን አውልቆ እውነተኛውም ሰውነቱ በጣም ጥሩ እንደሆነ ቢናገርም ጋያ ከማየቷ በፊት አያቷ ይመጡና በፍጥነት ልብሱን አንስቶ ይሸሻል። የጋያ አያት ዶክተር ይዞ መጥቶ ከመረመራት በኋላ ጋያ እርጉዝ እንዳልሆነች ሲናገር ሁሉም ቢገረሙም እሷ ግን በጣም ደስ ይላታል። የጋያ እንጀራ እናት አሁን ፍራንክ ሉሲን ማግባት እንዳለበት ብትናገርም አያቷ ግን ጋያና ፍራንክ ስለሚዋደዱ እንደሚጋቡና ጋያን በኩባንያ ውስጥ ተጨማሪ አክሲዮኖች እንደሚኖራት ይናገራሉ። በዚህም ጋያ በጣም ደስተኛ ትሆናለች። አያቱ ከሄዱ በኋላ ፍራንክ ወደ ጋያ ሄዶ እርጉዝ ባትሆንም እንደሚያገባት ይነግራታል። ጋያ ግን ፍራንክን ማግባት እንደማትፈልግና አሁን እርጉዝ ስላልሆነችና ሀብታምም ስለሆነች ምንም እንደማትፈልገው ትነግረዋለች። ይህን የሰማው ፍራንክ በጣም ተደናግጦ ከዚህ በፊት ተወደው ስለነበር ይህን እንዴት ልታደርግ እንደቻለች ቢጠይቃትም እሷ ግን አንድም ቃል አትሰማውም። ወላጆቿ ሉሲን እንድታገባው ብትጠይቋትም እሷም በስራዋ ላይ ማተኮር ስለምትፈልግ እሱን ማግባት እንደማትፈልግ ትናገራለች። ሉሲ ከሄደች በኋላ ጊዜው ስለመሸ የጋያ እናት ፍራንክን እንዲሄድ ትነግረዋለች። ፍራንክን በጣም ተናዶ ወጥቶ ሁለት ሴቶች እምቢ ያሉበት የመጀመሪያ ጊዜ እንደሆነ ሲያስብ በእርግጠኝነት ተመልሶ እንደሚመጣና እንደሚበቀላቸው ለራሱ ይናገራል። ጋያ በበኩሏ ሀብታም መሆኗ ብትደሰትም አሁንም ወደ እውነተኛ ቤቷ መመለስ ትፈልጋለች። የታሪኩ ዋና ገጸ ባህሪያት ሲገናኙ ታሪኩ እንደሚያልቅ በማሰብ ሉሲና ፍራንክን ለማገናኘት ወደ ቤት መመለስ እንዳለባት ታስባለች። በቀጣዩ ትዕይንት ፍራንክ ከጸሐፊው ጋር ከጋያ ቤት ውጭ ቆሞ ሚዲያው ሁለት ሴቶች እምቢ እንዳሉት ካወቀ ስሙ እንደሚጠፋና በሆነ መንገድ ጋያን በፍቅር ማሸነፍ እንዳለበት ሲናገር እናያለን። በሌላ በኩል ጋያ ሉሲንና ፍራንክን እንዴት ማገናኘት እንደምትችል እያሰበች ስትጨነቅ በድንገት ሆዷ ላይ ከባድ ህመም ይሰማትና ከመዋኛ ገንዳው አጠገብ ልትወድቅ ትደርሳለች። የጋያ ረዳት እሷ ገንዳው ውስጥ ልትወድቅ ነው ብሎ በማሰብ ሊያድናት ሲጣደፍ ራሱም ውሃ ውስጥ ይወድቃል። ከዚያም ጋያ ወደ መጸዳጃ ቤት ልትሄድ ስትል ፍራንክ አስቁሟት ሊያናግራት ይፈልጋል። በዚህ ጊዜ ጋያ እባክህ አታስቁመኝ ልሂድበት ብትለውም ፍራንክ ግን እንድትሄድ አይፈቅድላትም። ከትንሽ ቆይታ በኋላ ፍራንክን በጋያ ክፍል ውስጥ ሆኖ እቃዎቿን ሲፈትሽ እንመለከታለን። በዚህ ጊዜ አንድ ፋይል ሲያገኝ በውስጡ የጋያ አባት እሷ አክሲዮኖቹን በመቀበሏ ያዘጋጀውን ድግስ የሚመለከት ሲሆን ፍራንክ ግን ወደ ድግሱ እንዳልተጠራ ይረዳል። በዚህም በጣም የተከፋው ፍራንክ እያዘነ ሳለ ጋያ ወደ ክፍሉ ገብታ እንዲወጣ ትጠይቀዋለች። እሱ ግን ምን እንደተፈጠረባት ይጠይቃታል። ምክንያቱም መጀመሪያ ላይ እሱን ለማግባት ትፈልግ የነበረ ቢሆንም አሁን ግን እንደማትፈልግ ይነግራታል። ጋያም በመካከላቸው የነበረው ነገር ሁሉ ያለፈ ታሪክ እንደሆነና አሁን ምንም እንደሌለ ከነገረችው በኋላ ወደ ሚስቱ ሉሲ እንዲሄድ እየጠየቀች ወደ እሷ ካልሄድክ ወደ ዓለሜ መመለስ አልችልም ትለዋለች።
በዚሁ ቅጽበት የጋያ እንጀራ እናት ፍራንክን ከሉሲ ጋር ልታገናኘው ስትመጣ እሱ ግን ከጋያ ጋር ተደብቆ ምንም እንዳትናገር ያስጠነቅቃታል። ከዚያም ወጥቶ ረዳቱን በሆነ መንገድ ወደ ጋያ ድግስ መግባት እንዳለበት ከነገረው በኋላ ሉሲን አግኝቶ ስምምነት ያደርጋል። ስምምነቱም ወደ ድግሱ ከወሰደችው በንግዷ እንደሚረዳት የሚናገር ሲሆን እሷም በሀሳቡ ትስማማለች። በዚህ ጊዜ ጋያ የጠራቻቸው የሚዲያ ሰዎች ከውጭ ቆመው እንመለከታለን። ይህም ያደረገችበት ምክንያቱ ስንረዳ ዓለም ስለ ሉሲና ፍራንክ የፍቅር ታሪክ እንዲያውቅላት ስለፈለገች እንደሆነ እንረዳለን። ነገር ግን ሉሲ ወደ ቤት መሄድ ስትጀምር ፍራንክ ስላልሰኛት ጋያ ተናዳ ፍራንክ እንዳበደና ሉሲን ወደ ቤቷ ሊያደርሳት እንደሚገባ ትነግሯለች። ፍራንክም ለጋያ ጽጌረዳ አበባ ሰጥቷት ሲሄድ እሷም ተከትለው ሉሲ ናት ሚስትህ፣ እኔን መርሳት አለብህ ትለዋለች። ፍራንክ ግን ችላ ብሏት መጓዙን ቀጥሎ የቪአይፒ መታወቂያውን በማሳየት ወደ ራሱ መጠጥ ቤት ይገባል። በዚህ ጊዜ የጥበቃ ሰራተኞቹ የቪአኦኢ መታወቂያ የሌላት ጋያን ወደ ውስጥ እንዳትገባ ይከለክሏታል። ምክንያቱም መጠጥ ቤቱ የፍራንክ ስለሆነ ይህን ሲመለከት ፈገግ ብሎ ጥሏት ይገባል። ተስፋ ቆርጣ ጋያ ልትሄድ ስትል አንድ ያልታወቀ ሰው ራሷን እንድትስት አድርጎ ይዟት ይሄዳል። ፍራንክ ወደ መጠጥ ቤቱ ከገባ በኋላ ስለ ጋያ ተጨንቆ ይወጣና የጥበቃ ሰራተኛውን ስለ እሷ ሲጠይቅ ከሆነ ወንድ ጋር እንደሄደች ይነግረዋል። በሌላ በኩል ያ ልጅ ጋያን እሱና እናቱ ወዳሉበት ቦታ ይወስዳትና ከንግግራቸውም አንድ ሰው ጋያን እንዲገድሏት እንደነገራቸውና ወደ ውሃው ውስጥ እንደሚወረውሯት እንረዳለን። ነገር ግን በሌላ በኩል ጋያ አይኖቿን ስትገልጥ ክፍሏ ውስጥ ሙሉ በሙሉ ደህና ሆና እናገኛታለን። ረዳቷም ሚስተር ፍራንክ ወደዚህ እንዳመጣት ይነግራታል። ፍራንክ ጋያን ሲፈልግ እዚያ ደርሶ ጫማዎቿን ሲያይ ወደ ውሃው ዘሎ በመግባት ሕይወቷን እንዳተረፈላት እንረዳለን። ይህን ስታስብ ጋያ እሱ የእህቷ ቢሆንም እሷን በማዳኑ ስለ እሱ ማሰብ ትጀምራለች። በዚህም እሱ የእሷ ፍቅረኛ ሊሆን እንደሚችልና የእህቷ ሉሲ ፍቅረኛ እስካሁን ወደ ልብ ወለዱ እንዳልገባ ታስባለች። እሱ ብዙ የጥበቃ ሰራተኞች ስላሉት አሁን ከፍራንክ ጋር ለመቆየት ትወስንና በዚህ መንገድ እህቷ ሉሲ በጣም የተሻለ ባል እንደምታገኝ ታምናለች። ምክንያቱም ሉሲ የተሻለ ባል ካላገኘች ልብ ወለዱ አስደሳች ፍጻሜ ሊኖረው አይችልምና ታሪኩ አስደሳች ፍጻሜ ከሌለው ደግሞ እሷ ወደ ቤቷ መመለስ ስለማትችል እንደሆነ ይህን ሁሉ የምታደርገው እንረዳለን። በቀጣዩ ትዕይንት ሉሲ እና ጋያ የገበያ አዳራሽ ውስጥ ሲሆኑ አንድ ሰው የሉሲን ቦርሳ ሰርቆ ይሸሻል። ጋያም ሌባውን ተከትላ ትሮጥና ከብዙ ሩጫ በኋላ ጋያ ሌባውን ስትይዝ በድንገት ብዙ የሌባዎች ተባባሪዎች ቢላዎችን ይዘው ብቅ ስላሉ ጋያ ከነሱ ጋር ትልቅ ትግል ታደርጋለች። ሉሲ ቦርሳዋን ከሌሎቹ ለማስመለስ ብትሞክር በኃይል ይገፏትና ጋያን ተከትሎ ወደ ሌቦቹ የመጣው ሰው ላይ ትወድቃለች። እሱም ከሌቦቹ አንዱን ወደ ቆሻሻ መጣያ ውስጥ በኃይል ገብቶ ሉሲን በቀስታ ይይዛታል። ስሙም ክሪስ እንደሆነ እንረዳለን። ይህን የተመለከተችው ጋያ እሱ የሉሲ ጀግና መሆኑን ትረዳለች። በመቀጠልም ሁሉም በጋያ አባት ኩባንያ ውስጥ እንመለከትና የጋያ አባት ክሪስን ለንግድ ጉዳይ የጠራው ሲሆን የጋያ አባት ጋያ ፍራንክን ሳይሆን ክሪስን እንድታገባ እንደሚፈልግ እንረዳለን። ነገር ግን የጋያ የእንጀራ እናት ስለ ክሪስ የንግድ ስራ ስታውቅ ሉሲ ከጋያ ይልቅ ክሪስ እንድታገባ ትፈልግና ሉሲን ታስተዋውቀዋለች። በቀጣዩ ትዕይንት ጋያ አክሲዮኖቿን ልትቀበል በነበረበት ድግስ ላይ የእንጀራ እናቷ ከዚህ በፊት ያገታትን ልጅ ስታገኘው ትመለከታለች። በዚህ ጊዜ የእንጀራ እናቴ እኔን መግደል ትፈልጋለች ብላ ማሰብ ትጀምርና በሌላ በኩል ፍራንክ ቀለበት ይዞ መጥቶ ዛሬ በሁሉም ሰው ፊት ለጋያ የጋብቻ ጥያቄ እንደሚያቀርብላትና እምቢ ማለት እንደማትችል ያስባል። በዚሁ ቅጽበት ጋያ መድረክ ላይ ወጥታ በሁሉም ሰው ፊት እኔ ያን ያህል ሀብታም እንዳልሆንኩ ልነግራችሁ ፈልጋለሁ፣ ምክንያቱም የነበረኝን አክሲዮን በሙሉ ለድሆች፣ ለችግረኞችና ለእንስሳት አንከባካቤ አውየዋለሁ ትላለች። ይህን የሰማው ፍራንክ ምንም ስለሌላት ለምን አገባታለሁ ብሎ በማሰብ መሄድ ቢጀምርም ነገር ግን ጋያ ፍራንክን ወደ መድረክ ጎትታ ታወጣዋለች። ጋያም ለፍራንክ የጋብቻ ጥያቄ አቅርብልኝ፣ ቀለበቱንም በጣቴ ላይ አድርግልኝ ትሏለች። በዚህ ጊዜ የፍራንክ ረዳት ሁሉም አክሲዮኖቿ በክፍያ ላይ እንደሆኑና የተወሰነውን ብቻ እንደሸጠች ይነግረዋል። ከዚያም ሁሉም ሰው ለሱ መጮህ ይጨምርና በመጨረሻ ፍራንክ የጋብቻ ሰርቲፊኬት ለመፍጠር ተገዶ በይፋ ባልና ሚስት ይሆናሉ። ወደ ቤት ሲመጣ ፍራንክ በጣም ተጨንቆ እሷን በማግባቱ ምንም ጥቅም እንደሌለው እና ይባስ ብሎ ችግሩ እንደሆነች ይናገራል። በሌላ በኩል ጋያ በጣም ደስተኛ ሆና ይህ በጣም ትልቅ ቤት እንደሆነና አሁን እዚህ እንደምትኖር ትናገራለች። ከዚያም ጋያ እርስ በርስ እንደማይቀራረቡና በየራሳቸው ሕይወት ውስጥ ጣልቃ እንደማይገቡ የሚገልጽ ውል ማድረግ እንዳለባቸው ትናገርና በግድ ማህተቡን ታስመታዋለች። ፍራንክ ጋያን በእንግዳ ማረፊያ ክፍል እንድትቆይ ቢነግራትም ጋያ ግን የፍራንክን ክፍል ትወዷለች። ለአባቴ ውድ ልጁን በእንግዳ ማረፊያ ክፍል እንድትቆይ እንደነገርካት ካወቀ የንግድ ስምምነታችሁ ሊበላሽ ይችላል ብላ ትነግሯለች።
ፍራንክም ሳይወድ በግድ ክፍሉን ይሰጣታል። በቀጣዩ ትዕይንት የጋያ ረዳትም እመቤቴ በምትኖርበት ቦታ እኔም እኖራለሁ በማለት በፍራንክ ቤት ለመኖር ይመጣል። ፍራንክ ወደ ቤቱ እንዲገባ ባይፈቅድለትም ነገር ግን የፍራንክ ረዳት ችግር የለም ጌታዬ ይምጣና የኔ ክፍል ውስጥ መቆየት ይችላል ይለዋል። ጋያ ፍራንክን ረዳቷን ለምን እንዳላስገባው ስትጠይቀው ፍራንክ አንቺን በቤቴ እንድትቆይ መፍቀዴ ሳያንስ ይባስ ብሎ ልታዥኝ ትፈልጊያለሽ ብሎ ይጠይቃታል። በሌላ በኩል የፍራንክ ረዳት በጋያ ረዳት በጣም ተናዶ የነበረበት ምክንያቱን ስንረዳ በእንቅልፍ ልቡ ስለሚያንኮራፋ እንደሆነ እንመለከታለን። በተመሳሳይ ፍራንክም በጋያ በጣም ተናዶ የነበረበት ምክንያቱን ስንረዳ በእንቅልፍ ልቧ ትደበድበው ትመታው ይባስ ብሎ ስለምትነክሰው እንደሆነ እንመለከታለን። በዚህ ምክንያት ፍራንክ ክፍሉን ለቆ ይወጣና ጋያ ከእንቅልፏ ስትነቃ ከጎኗ ባለው ጠረጴዛ ላይ ውሃና የተወሰነ መድኃኒት አይታ ፍራንክ እነዚህን መድኃኒቶች ወስዶ በእሷ ላይ መጥፎ ነገር ሊያደርግባት እንደፈለገ ታስባለች። በማንኛውም ዋጋ ራሷን መጠበቅ ስላለባት ወዲያውኑ ተነስታ ክፍሉን ትቆልፋለች። ጋያ አሁን ስለነቃችና መተኛት ስላልቻለች ወደ ኩሽና ሄዳ ጣፋጭ ፓስታ መስራት ትጀምራለች። የፓስታው ማዛ ፍራንክንም ወደ ኩሽና ያመጣውና እሱም ለእኔም የተወሰነ ስሪልኝ ብሎ ሲጠይቃት ጋያ እምቢ ብላ ለራሴ ብቻ ነው የምሰራው ትለዋለች። ይህን የሰማው ፍራንክ ተናዶ አንድ ውል አዘጋጅቶ ለጋያ ይሰጣታል። እንደ ሚስት ምንም አይነት ግዴታሽን ስለማትወጪ እዚህ ለመቆየትና ለምግብ መጠጥ ወጪሽ ኪራይ መክፈል አለብሽ ብሎ ይነግራታል። ጋያ ወደ ቤት መመለስ እንደማትችል ትናገርና እሺ ውሉን እቀበላለሁ ትለዋለች። ነገር ግን እንደ ሚስት ቅናሽ ልታገኝ ትችል እንደሆነ ስትጠይቀው ፍራንክ አልቀንስም ይላታል። ጋያ ብትናደድም ንዴቷን ተቆጣጥራ ውድ ባለቤቴ ጣፋጭ ፓስታ ልስራልህ እንዴ ብላ ትጠይቋለች። ፍራንክ ግን አሁንም አልፈልግም ይላታል። በቀጣዩ ትዕይንት ጋያ ሂሳቧን ስትመለከት ዜሮ መሆኑን ታይና ረዳቷን የቀረውን የአክሲዮን ክፍያ መቼ እንደምታገኝ ትጠይቋለች። ረዳቷም ከ3 ወር በኋላ እንደሆነ ይነግራታል። እናም አንድ እቅድ ወደ ጋያ አእምሮ ይመጣል። ከረዳቷ ጋር በመሆን ሙሉ ቤቱን ታጸዳና ለፍራንክ ጣፋጭ ምግብ ታበስላለች። ፍራንክ ግን በውስጡ መርዝ ይኖራል ብሎ ስላሰበ ረዳቱን ምግቡን እንዳይበላ ይከለክሏል። በዚሁ ቅጽበት ጋያ ለራሷ የሰራችውን ፓስታ ታመጣና ፍራንክ ለራሷ ስለሰራችው በውስጡ መርዝ የለም በሚል ተስፋ እነዚያን ፓስታዎች ይጠይቃታል። በዚሁ ቅጽበት ጋያ ሙዚቃ መጫወት ትጀምርና ፍራንክ በምግቧ አልሞት ስንላት በሚሰቀጥጥ ሙዚቃ ልትገለን ነው ብሎ ያስባል። የፍራንክ ረዳትም በሙዚቃው ተናዶ ስለነበር ፍራንክ የጋያን ሙዚቃ መጫወት እንድታቆም ይጠይቃታል። ጋያ ተመቻቻችሁ ብላ ትጠይቅና ላዘጋጃችው እራትና ሙሉ ቤቱ ላጸዳችበት ገንዘብ ፍራንክን መጠየቅ ትጀምራለች። ፍራንክ ግን ይህን ሁሉ እንድታደርጊ አልጠየቅኩሽም፣ ይህን ስራ የሚሰሩ ሰራተኞች በቤት ያሉኝ፣ ስለዚህም ምንም ገንዘብ አታገኝም ይላታል። በዚህ ጊዜ የአንድ ወር ኪራይ እንድትሰርዝልሽ ከፈለግሽ ወደ እህትሽ ሉሲ የልደት ድግስ ይዘሽኝ መሄድ አለብሽ ሲላት ጋያ ወዲያውኑ ትስማማለች። በቀጣዩ ቀን የሉሲ የልደት ድግስ ሲሆን ብዙ ትላልቅ ነጋዴዎች ይመጡና ፍራንክ ከሁሉም ጋር በጥሩ ሁኔታ ያወራል። ነገር ግን ወደ ሉሲ ዞሮ መጀናጀን ሲጀምር ጋያ ትናደድና ፍራንክ የእህቴን የፍቅር ታሪክ ሊያበላሽ ፈልጓል እንዴ ብላ ታስባለች። በዚህ ምክንያት ከፍራንክ ትንሽ ራቅ ብላ ብትቆምም ፍራንክ ግን እንድታዋርደው ይጠይቃትና እንደገና ወደ እሱ ትቀርባለች። በዚሁ ቅጽበት ክሪስ ደርሶ ለሉሲ መልካም ልደት ይመኝላታል። ጋያም እሱ በጣም መልከ መልካምና ለዋና ገጸ ባህሪነት ፍጹም እንደሆነ ታስባለች። ክሪስ ከጋያ ጋር ለመጨባበጥ እጁን ሲዘረጋ ፍራንክ በምትኩ ከክሪስ ጋር ተጨባብጦ እኔ ባሏ ነኝ ይለዋል። ጋያ ለሉሲ ክሪስ በጣም ጥሩ ልጅ እንደሆነ ብታስረዳትም ሉሲ ግን ከዚህ በፊት እህቴ ብላ እንኳን አስባኝ አታውቅም፣ ፍራንክን እንኳን ከኔ ነጥቃኛለች በማለት ጋያን ምን እንዳይቀይራት ታስባለች። ጋያ ግን ምንም ቢፈጠር ከክሪስ ጋር መቆየት እንዳለባት ትነግራታለች። ጋያ ደግሞ የነበረው ማንነቷ አሁን ካለው ጋር አንድ እንዳልሆነ ለሉሲ ልታስረዳት ስትሞክር የሉሲ ጓደኞች ይደርሱና ጋያ ከቦታው ትሄዳለች። ከዚያም ሁሉም ለሉሲ መልካም ልደት ተመኝተውላት ሊጠጡ ሲሉ ከጓደኞቿ አንዱ ጋያን ትምህርት ለማስተማር በማሰብ መጠጧ ውስጥ የሆነ ነገር ሲትቀላቅልባት እንመለከታለን። ጋያም መጠጡን ከጠጣችው በኋላ በጣም እንግዳ የሆነ ስሜት ይሰማትና ከቦታው ትሄዳለች። ነገር ግን የሉሲ ጓደኛ በዚህ ሰዓት ታቆም አንድ ሰካራም ልጅ ጋያን እንዲለክፋት ብላ ከኋላዋ ትለክዋለች። ልጁም ሲከተላት ጋያ ሶፋ ላይ ሙሉ በሙሉ ራሷ ስታ እንደተኛች ታይና ጥቂት ፎቶዎችን ካነሳች በኋላ ሁለቱንም ክፍል ውስጥ ትቆልፍባቸዋለች። በሌላ በኩል ደግሞ ፍራንክ ጋያን በሁሉም ቦታ ይፈልጋት ስለነበር የሉሲ ጓደኛ ሚስቱ ከአንድ ወንድ ጋር ወደ ክፍል እንደገባች መጥታ ለፍራንክ ስትነግረው በጣም ተደናግጦ በከፍተኛ ንዴት ተሞልቶ የክፍሉን በር ሰብሮ በመግባት ከጋያ አጠገብ የተቀመጠውን ልጅ አንገት ይዘዋል። ይህን የሁከት የተመለከቱ ሁሉ እዚያ ሲሰበሰቡ ፍራንክ ልጁ በጣም የሰከረው የአጎቱ ልጅ መሆኑን ይረዳና ይለቀዋል። የአጎቱ ልጅም ወንድሜ ነገሩ አንተ እንደምታስበው አይደለም ቢለውም
ፍራንክ ግን ምንም ሳይሰማ ጋያን አዝሎ ይወስዳታል። ሁለቱም መኪና ውስጥ ሲቀመጡ ፍራንክ ራስሽን መቆጣጠር ካልቻልሽ ለምን ትጠጫለሽ ብሎ ይቆጣትና ጋያን በመጠጧ ውስጥ የሆነ ነገር ተጨምሮባት እንደሆነ ትነግረዋለች። ልጁ ምንም ነገር ባይልም እግሮቿን በሸሚዙ እየሸፈነላት እንደነበር ስትነግረው ይህን የሰማው ፍራንክ ለትንሽ ጊዜ ካሰበ በኋላ ጋያ የማስመለስ ስሜት ሲሰማት ሙሉ እንክብካቤ ላይ ያደርግላት እናያለን። ከዚያም ሁለቱም ወደ ሴት ቢመለሱና የጋያ ረዳት የእሷን መጥፎ ሁኔታ አይቶ ለፍራንክ ብዙ ነገር ከተናገረ በኋላ ጋያን ይዟት ይሄዳል። ፍራንክም ወደ ክፍሉ ገብቶ የጋያን ባህሪ ሲያስተውል በጣም ጥሩ እንደሆነችና ከበፊቱ እንደተለወጠች ያስብና ለምንድነው ስለ እሷ ማስበው? ወድጃት ይሆን? አይ እሷ ለቤተሰቤ ንግድ ማስጀመሪያ መሳሪያ ብቻ ናት፣ ከእሷ ፍቅር ሊይዘኝ አይገባም ብሎ ለራሱ ይናገራል። ይህን ከወሰነ በኋላም ወተት አሙቆ ለጋያ ረዳት ይሰጠዋል። በቀጣዩ ትዕይንት ጋያ ገንዳ ውስጥ ወድቃ ጀርባዋን ስትጎዳ ሊረዳት የመጣው ፍራንክም አብሯት ገንዳው ውስጥ ይወድቃል። ከዚያም ጋያን በእጆቹ ሲያነሳት ለመጀመሪያ ጊዜ ወደ እሱ ትሳብና ምን ያህል መልከ መልካም እንደሆነች ታስባለች። ነገር ግን ፍራንክ ወደ ክፍሉ ወስዶ አልጋው ላይ ሲወረውራት ጋያ በጣም ትናደዳለች። ከትንሽ ጊዜ ቆይታ በኋላ የጋያ አያት ሊያገኛት ወደ ቤታቸው ሲመጣ ጋያ ከበፊቱ ይልቅ የደከመች መስላ ስለታየችው ፍራንክ በደንብ ይንከባከባት ይሆን ይጠይቃታል። ለዚህም ጋያ ምንም እንደማይንከባከባትና እንደሚያሰቃያት እንዲሁም ለኪራይና ለምግብ ገንዘብ እንደሚጠይቃት ትነግራለች። አያቷም ይህን ሰምቶ ፍራንክን ከመታው በኋላ ገንዘብ ከፈለግ እኔን መጠየቅ ትችል ነበር፣ ለምን ውዷ ልጄን አስቸገርካት ይለዋል። ፍራንክ ግን ነገሩ እንደዛ እንዳልሆነ ሲያስረዳ ቢሞክርም አያቱ ከዚያ ያባርረዋል። ሁሉም ከሄዱ በኋላ ለጋያ አንድ ጠቃሚ ፋይል አሳይቷት የእናቷ ሞት ተፈጥሯዊ ሳይሆን አንድ ሰው እንደገደላት ይነግራታል። ጋያ በዚህ በጣም ስትደነግጥ አያቷም ከእናቷ ሞት ጥቂት ቀናት ቀደም ብሎ አብሯት ይሰሩ የነበሩ የሁለት ሰዎችን ስም በመንገር ስለ እነሱ መረጃ እንድታገኝ ያዛታል። የአንደኛው ሰው ስም ሂክሰን የሌላኛው ሚስተር ሃኦ እንደሆነ እንድንረዳና በቀጣዩ ቀን ጋያ ምግብ አዘጋጅታ ፍራንክና ረዳቱ እንዲበሉ ብጠይቃቸውም ሁለቱም ምግቡን መጥፎ ነው ብለው ሳይበሉት ይቀራሉ። የጋያ ረዳት መጥቶ ሁለቱ ሰዎች ምግቧን መጥፎ ነው በማለት ለመመገብ ፈቃደኛ እንዳልሆኑ ይረዳና እሱ ራሱ ቀምሶት በጣም ጥሩ እንደሆነ ቢናገርም ጋያ ግን ስትበላው በጣም መጥፎ መሆኑን ትረዳለች። ረዳቷ ይህን ያለው እሷን ጥሩ ስሜት እንዲሰማት ለማድረግ ብቻ እንደሆነ የተረዳችው ጋያ በቀጣዩ ትዕይንት ጋያ ስለ ሚስተር ሂክሰንና ሚስተር ሃኦና እንዴት ልታገኛቸው እንደምትችል እያሰበች ሳለ ከክሪስ ስልክ ይደወልላታል። ይህን የሰማው ፍራንክ በድብቅ ንግግራቸውን ማዳመጥ ሲጀምር ክሪስ ጋያን ሚስተር ሃኦ ወዳዘጋጀው ድግስ አብራው እንድትሄድ ሲጠይቃት እንሰማለን። ጋያም ይህ አያቷ የነገራት ሚስተር ሃኦ መሆኑን በማሰብ ወደ ድግሱ ለመሄድ ወዲያውኑ ትስማማለች። ፍራንክም በጣም ተናዶ ወደ ውስጥ የገባበትን ምክንያት ስንረዳ እሱም ከጋያ ጋር ወደ ድግሱ ለመሄድ 2 ትኬቶችን ገዝቶ ስለነበር እንደሆነ እንመለከታለን። በዚህ የተናደደው ፍራንክ ታዲያ ሁለቱንም ትኬቶች በቦታው ላይ ቀዳቸውና ጋያ ምን ተፈጠረ ቀናህ እንዴ ብላ ትታው ትሄዳለች። ነገር ግን የጋያ አያት ለፍራንክ ደውሎ ዛሬ ማታ ከጋያ ጋር ወደ ድግሱ ለመሄድ እንዳለበት ሲያዘው ፍራንክ የቀደዳቸውን ትኬቶች መልሶ ለመለጠፍ ይገደዳል። ማታ ላይ ጋያ ለድግሱ ስትዘጋጅ ፍራንክ ሊወስዳት ቢመጣም እሷ ግን ከክሪስ ጋር ትሄዳለች። በድግሱ ላይ ጋያ ዩን የተባለች የማታውቃት ልጅ ትገናኝና ልጅቷ ለተወሰነ ጊዜ ውጭ ሀገር ስለሄድኩ የገዛ ጓደኛሽን ረሳሽ ብስትላት ጋያ በልብ ወለዱ ዓለም ውስጥ የቅርብ ጓደኛዋ እንደሆነች ታስታውሳለች። ከዚያም ሁለቱም ወደ ውስጥ ሲገቡ ጋያ ስለ አንድ ስዕል ሲያዋራ የነበረውን ሚስተር ሃኦን ለመጀመሪያ ጊዜ ታየዋለች። ፍራንክም እዛው የነበረ ቢሆንም ጋያ እሱን ችላ ብላው ወደ ሚስተር ሃኦ ስትሄድ እሱም በጥሩ ሁኔታ ይናገራታል። ከዚህም ጊዜ ጋያ ስለ ስዕሉ ለሁሉም ሰው ገለጻ እንደምታደርግ ማስታወቂያ ሲነገር ስለ ስዕሉ ምንም የማታውቀው ነገር ስለሌለ በጣም ትደነግጣለች። ሉሲም ተገርማ ይህን ስዕል እንዴት ልትረሺ ቻልሽ? የእናትሽ በጣም የማይረሳ ስዕል እኮ ነው ስትላት ጋያ ይበልጥ ትገረማለች። ይሁንም ጠቃሚ ስራ እንዳለባት ነግራት ከሄደች በኋላ ጋያ ጣፋጭ ነገር ልትበላ ስትል ፍራንክ መጥቶ ስለ እናቷ ስዕል ምንም የምታውቀው ነገር እንዴት እንደሌለ ይጠይቃታል። ጋያም አንተ ሁሉንም የምታውቅ ትመስላለህ፣ አንተ ንገረኝ ስትለው ፍራንክ ማውራት ይጀምርና ይህ ስዕል የእናቷ እንደሆነ ነግሮ በዛ ጊዜ በጣም ውድ እንደነበርም ይነግራታል። ከዚያም ሚስተር ሃኦ እንደገና ሰዎችን ሰብስቦ ስለ ንግዱ ካወራ በኋላ ኢንቨስት ካደረጉ አመታዊ ትርፍ እንደሚያገኙ ሲነግራቸው ሰዎችም በቃላቶቹ ታምነው ቼክ መስጠት ይጀምራሉ። በዚህ ጊዜ ጋያ ይህ ለሁላችሁም አደገኛ ነው፣ ምንም መረጃ ሳይኖራችሁ ከእሱ ጋር ኢንቨስት አታድርጉ ስትል ሰዎች ይበተናሉ። ይህም ሚስተር ሃኦን በጣም ያስቆጠዋል። ለጋያ በእንዲህ በለጋ እድሜሽ እንደ እናትሽ በጣም ብልህ ነሽ ሲላት ጋያም ይህ ገና ምንም አይደለም፣ ቀጥሎ የሚሆነውን ጠብቀ ተመልከት ብላ ትመልስለታለች። ይህ ሚስተር ሃኦን በጣም ስላስቆጣው ሰዎቹ
በጋያ ላይ መጥፎ ነገር እንዲያደርጉ ሲያዛቸው እቅዳቸውን የተመለከተው ፍራንክ በጋያ ላይ ጉዳት ሊያደርሱ እንደሚፈልጉ ይረዳል። በቀጣዩ ትዕይንት የሚስተር ሃኦ ሰዎች በጋያ ላይ መብራት ሲጥሉ ፍራንክ መጥቶ ያድናታል። ከዚያም ለጋያ እዚህ መቆየታችን አደገኛ ነው፣ አንቺ ሂጂ እኔ እመጣለሁ ይላትና ልክ ወደ ውጪ ስትወጣ የሚስተር ሃኦ ሰዎች ያግቷትና ወደ ጫካ ወስደው ሊያጠቋት ሲሉ ፍራንክ ደርሶ በሆነ መንገድ ከዚያ ያስመልጣታል። እዚያም ጋያ ለምን ስለ እኔ እንዲህ ተጨንቆ ህይወቱን ላደጋ አጋለጠ? እኔን መውደድ ጀምሮኝ ይሆን ብላ ታስባለች። ፍራንክ ግን ምንም ያልተናገረበት ምክንያቱን ስንረዳ ሙሉ በሙሉ ከጋያ ጋር በፍቅር ስለወደቀና ወደ እሷ በቀረበ ቁጥር ስሜቱን እየባሰበት ስለሆነ እንደሆነ እንመለከታለን። ወደ ቤት ሲመለስ ፍራንክ ጋያን ሲያያት ልትስመው እንደሆነ ቢያስብም ምንም ግን አልተፈጠረም። በቀጣዩ ትዕይንት ጋያ ልብ ወለዱን አንብባ ይህ ልብ ወለድ በእኔ ላይ የሆነ ያለውን ነገር ሁሉ ይዟል ብላ ካሰበች በኋላ በቃ እኔና ፍራንክ ከተዋደድን ታሪኩ ፍጻሜውን ሊያገኝ ስለሚችል እሱን በፍቅር መጣል አለብኝ ብላ ማሰብ ትጀምራለች። ይህን በማሰብ ጋያ ለፍራንክ ሰውነቷን ማሳየት ብትጀምርም እሱ ግን ወደ እሷ አይቀርብም። እግሬን ተመልከት ተጎድቷል ብትለውም ሁላ ፍራንክ ትኩረት ስለማይሰጣት እቅዷ ይከሽፋል። ከዚያም ስልክ ላይ ማውራት ጀምራ ከወንድ ጓደኛዋ ጋር እንደምታወራ ብታስመስልም ፍራንክ ግን ተነስቶ ሲሄድ በጣም ትናደዳለች። ለፍራንክም ለምን አታስተውለኝም ስትለው የአንቺ ህይወት ነው የፈለግሽውን አድርጊ እኔን ምን አገባኝ ይላታል። በዚህ ጊዜ ጋያ እሱ ላይ ወድቃ በስሜት አንተንና ሉሲን ማቀራረብ እፈልጋለሁ ትልና ራሷን ስታ ትወድቃለች። ፍራንክ ሞባይሏን ሲፈትሽ ምንም የጥሪ መዝገብ ስላላገኘ ጋያ እያሾፈች እንደነበርና ከማንም ጋር እያወራች እንዳልነበር ተረድቶ ፈገግ ይላል። ፍራንክ በስራ ተጠምዶ ሳለ ረዳቱ የጋያ አባት ከኩባንያቸው ጋር የነበረውን የምርት መስመር እንዳቋረጠ ዜና ያመጣለታል። ይህን የሰማው ፍራንክ በዚያ ቅጽበት ምንም አይነት ምላሽ ባይሰጥም ማታ ላይ ግን እንዴት ይህን ሊያደርጉብን ቻሉ ብሎ ማሰብ ሲጀምር በጣም ይናደዳል። ሌላ ቦታ ላይ አንድ ሰው በአማችና በአማት መካከል አለመግባባት መፈጠሩ ጥሩ ነገር ነው፣ አሁን ጥሩ ትርፍ እናገኛለን ሲል እንሰማለን። ነገር ግን ይህ ሰው ማን እንደሆነ ገና ፊልሙ አያሳየንም። ፍራንክ ወደ አንድ ጠቃሚ ስብሰባ ሊሄድ ሲል ስልክ ላይ እያወራ ሳለ ጋያ መታ አብራው እንድትሄድ ብትጠይቀውም እሱ ግን በፍጹም እምቢ ሲላት በሐዘን ከውጪ ትቀመጣለች። ረዳቷ ሲመጣ ጋያ ማንም እንደሌላት፣ ወላጆቿ አብረዋት እንደማይኖሩ፣ እህቷ እንደምትጠላትና የሀብታም ሰዎች ሕይወት ምን ያህል መጥፎ እንደሆነ ስትናገር በምሬት ታለቅሳለች። ረዳቱም እኔ ሁሌም ካንቺ ጋር ነኝ፣ በፈለግሽኝ ጊዜ ሁሉ አጠገብሽ እገኛለሁ ሲላት ፈገግ ብላ ደስተኛ ትሆናለች። ፍራንክ ይህን ሁሉ ሲያዳምጥ ቆይቶ በጸጥታ ከቦታው ይሄዳል። መኪና ውስጥ ሲገባ ረዳቱ ጌታዬ ለምን ጋያን ይዛት አልመጣህም ብሎ ሲጠይቀው ፍራንክም ከእሷ ጋር ሆኜ በስራዬ ላይ ማተኮር አልችልም፣ ዋና ዓላማዬን እረሳለሁ፣ ስለዚህ መጀመሪያ የቤተሰቤን ንግድ ማስፋፋት አለብኝ ይለዋል። በዚህ ጊዜ የአየር ሁኔታው መበላሸት ሲጀምር ይህም ጋያ ወደ ልብ ወለዱ ዓለም በገባችበት ጊዜ ከነበረው ሁኔታ ጋር ተመሳሳይ ሲሆን መኪናቸውን በድንገት በኃይል ይናወጣል። ከዚያም ወደ እውነተኛው ዓለም እንመለስና ከአደጋው በኋላ ጋያ ንቃተ ህሊናዋን እንዳላገኘች ነገር ግን በጭንቅላቷ ላይ ብዙ ማሽኖች ተጭነው በራሷ የአእምሮ ዓለም ውስጥ እንደጠፋች እንረዳለን። በዚህ ጊዜ የእውነተኛው ዓለም ፍራንክ በእርግጥም የጋያ የወንድ ጓደኛ እንደሆነና ወደ ልብ ወለዱ ዓለም ከገባች በኋላ እውነተኛ የወንድ ጓደኛዋ እንደረሳችው እንረዳለን። ለዚህም ነው መጀመሪያ የፍራንክን ፊት ስታይ በጣም የምታውቀው የመሰላት። ምክንያቱም በእውነተኛው ዓለም ውስጥ ያለውን ምስል በአእምሮዋ ይዛ ስለነበር በልብ ወለዱም ውስጥ የወንድ ጓደኛዋን ፊት ማየት ጀምራለች። ጋያ ንቃተ ህሊናዋን ካላገኘች ህይወቷ አደጋ ላይ ስለሚወድቅ እውነተኛው የወንድ ጓደኛዋ ፍራንክ ወደ አእምሮ ዓለም የገባ ሲሆን በጋያ አእምሮ ውስጥ ያለው የልብ ወለዱ ፍራንክም የአየር ሁኔታው በጣም መጥፎ ስለሆነ ከመኪናው ወጥቶ ጋያን ለማግኘት ሲሮጥ እንመለከታለን። እሱም ወዲያውኑ ሄዶ ጋያን አቅፎ በመጨረሻ ወደ አንቺ መጥቻለሁ ይላትና ግንባሯን ይስማታል። በድንጋጤ ምክንያት ጋያ ከፍተኛ ትኩሳት ሲይዛት ፍራንክ በደንብ ይንከባከባታል። በኋላ ጋያ ወደ ጠቃሚ ስብሰባ ሄደህ ነበር አይደል ስትለው ፍራንክ ምንም ሳይናገር እንድትተኛ ብቻ ይነግራታል። ጋያ ስትተኛ ፍራንክ አንድ ቀን ሁሉንም ነገር እንደምታስታውሺ ተስፋ አደርጋለሁ ካላት በኋላ በእጁ ላይ ያደረጋቸውን ብዙ ቀለበቶች አውልቆ የጸጉር ስታይሉንም ይቀይራል። በኋላም በመታጠቢያ ቤት ውስጥ ከጋያ ጋር እያለ የሆነ ነገር ቢደርስበትም ወዲያውኑ ደህና ይሆናል። ይህ ሲሆን ወደዚህ ዓለም ከመግባቱ በፊት ህመም ከተሰማ ወደ እውነተኛው ዓለም ተመለስ ተብሎ የተሰጠውን የአንገት ሀብል ሲመለከት እናያለን። በቀጣዩ ቀን ፍራንክ ለጋያ ቁርስ ሲያዘጋጅ ይህን የተመለከተችው ጋያ በጣም ተገርማ እነዚህን ነገሮች በሙሉ እንደምወድ እንደታወቀ ብላ ታስባለች። ፍራንክም ይህን እርሺው ያለ መነጽርም ቆንጆ እንደምትመስል ያውቃለሁ ሲላት ጋያ ይበልጥ ተገርማ ከዚህ በፊት መነጽር እንደማደርግ እንደታወቀ ብላ ታስባለች። በዚህ ጊዜ ጋያ ወደ ክፍሏ ገብታ ስለ እነዚህ ነገሮች ሁሉ ግራ ተጋብታ ስታስብ ፍራንክ መጥቶ አያቷ ለልደቷ የሰጣትን መርፌ ይሰጣታል።
ፍራንክም በውስጡ የድምጽ መቅጃ እንዳለው ሲነግራት ጋያ በታገኘችበት ቀን ለብሳው እንደነበር ታስታውሳለች። ቀረጻውን ካዳመጠች በኋላም የእንጀራ እናቷ ከእገታው ጀርባ እንደነበረች ስታውቅ በጣም ትገረማለች። ጋያ የድምጽ መቅጃውን ወደ ቤቷ ወስዳ በአባቷ ፊት ከፍታ የእንጀራ እናቷን ለምን ልታስገድኝ ትፈልጊያለሽ ብላ ትጠይቃታለች። የእንጀራ እናቷም መካር ስትጀምር ጋያ እንዲህ የማታምኚ ከሆነማ ፖሊስ እጠራለሁ ትላታለች። በዚህ ጊዜ ማልቀስ ጀምራ እኔ እርጉዝ ነኝ፣ ለዚህ ቤት የሚሆን ወንድ ልጅ ልወልድ ስል ለምን እንዲህ ታሰቃዩኛላችሁ ብላ ማልቀስ ትጀምራለች። ይህን የሰማው የጋያ አባት በጣም ደስተኛ ሆኖ ለጋያ ልጄ በዚህ ጊዜ ወደ እስር ቤት መላክ ትክክል አይደለም፣ ምናልባት ተሳስተሽ ሊሆን ይችላል፣ እኔ በአግባቡ አስመረምረዋለሁ ብሎ ሚስቱን ይዞ ከቦታው ይሄዳል። ከቤት ስትወጣ ጋያ በጣም ተናዳ አባቴ ሁሌም ወንድ ልጅ ይፈልግ ነበር፣ ለዚህም ነው ያቺን ሴት ጥፋተኛ መሆኗን እያወቀ ሁላ ከሷ ጎን የሚሆነው ትላለች። ፍራንክ አቅፏት ሲያረጋጋት ጋያም ተገርማ ከሱ ትንሽ ራቅ ትላለች። ከዚህ በኋላ ፍራንክ ጋያና የፍራንክ ያጎት ልጅ ወንድ አንድ መዝናኛ ቦታ ሄደው ደስ የሚል ጊዜ ያሳልፋሉ። በመቀጠልም የጋያ የእንጀራ እናትን ከሌላ የወንድ ጓደኛዋ ጋር ስናይ አትጨነቅ፣ በቅርቡ ጋያን አባቷንና አያቷን ከቤተሰቡ አስወግጄ ሀብቱ ሁሉ የኛ ይሆናል፣ ከዚያም በቅንጦት እንኖራለን ስትለው እሱም ደስተኛ ይሆናል። የጋያ የእንጀራ እናት ዓላማ ጋያንና አባቷን መግደል እንደሆነ እንረዳለን። ነገ ሁለቱም መወገድ አለባቸው ትልና በቀጣዩ ቀን እቅዳቸውን ይጀምራሉ። ጋያ ከጓደኞቿ ጋር እያለች የአያቷ ጤንነት ጥሩ እንዳልሆነና በጣም እንደታመመ የሚገልጽ ስልክ ሲደወልላት በፍጥነት ብትደርስም አያቷ ሙሉ በሙሉ ደህና ሆኖ ታገኘዋለች። ጋያ አያቷን አቅፋ ለትንሽ ጊዜ ካወራሽ በኋላ ስትሄድ ልክ እንደወጣች አያቷ ከባድ ህመም ይሰማዋል። የእንጀራ እናቷም ስልክ ላይ ለአንድ ሰው ይህ ሽማግሌ ዳነ፣ ጋያ ግን መዳን የለባትም ስትል እንሰማለን። ፍራንክ ለጋያ ደውሎ የት እንዳለች ሲጠይቃት የመንገዱን ስም ትነግረዋለች። ፍራንክ ይህን ሲሰማ ጋያ ቀደም ሲል አደጋ የደረሰባት መንገድ መሆኑን በማሰብ እንደገና ቢደውልም የጋያ ሞባይል ኔትወርክ ስለጠፋ ጥሪው ሊገናኝ አይችልም። በቀጣዩ ትዕይንት የፍራንክ ረዳት የጋያን መኪና ካስቆመ በኋላ ከመኪናው እንደወረዱ በመንገዱ ላይ ከባድ አደጋ ሊያስከትል የሚችል ነገር ይመለከታሉ። ከዚያም የጋያ ረዳት ጋያን ከፍራንክ ረዳት ጋር ልኳት እሱ ራሱ በመንገድ ላይ ያሉትን ነገሮች ይመለከታል። ጋያ መኪና ውስጥ ስትቀመጥ የፍራንክን ረዳት እኛ እዚህ እንዳለን እንዴት አወቃችሁ ብላ ስትጠይቀው እሱም አለቃዬ ላድንሽ ልኮኝ ነው ይላታል። ጋያም ዛሬ አደጋ እንደሚደርስብኝ ፍራንክ እንዴት አወቀ ብላ ታስባለች። በቀጣዩ ትዕይንት የፍራንክ ጤንነትም እየተበላሸ ይሄድና ምክንያቱም በልብ ወለዱ ላይ ለውጥ ስላደረገ እንደሆነ እንረዳለን። ፍራንክ አይኑን ሲገልጥ አንድ ዶክተር ከፊት ለፊቱ ቆማ እናይና ዶክተሯ ለውጦች እንዳታደርግ ነግሬህ ነበር፣ ይህ ሁኔታ ከቀጠለ ልትሞት ትችላለህ ብላ ታስጠነቅቀዋለች። ፍራንክም አንድ ሰው ጋያን ሊገድላት ይፈልጋል፣ እንዴት ዝም ልል እችላለሁ ይላል። ከዚያም ጋያ ፍራንክን ልታገኘው ከመጣች በኋላ ትንሽ ተነጋግረው ፍራፍሬ ልትገዛ ስትሄድ አንዲት ነርስ ለፍራንክ መድኃኒት ስትሰጠው ትመለከታለች። በቀጣዩ ትዕይንት ፍራንክ ጋያን በጣም ውብ ወደሆነና ያጌጠ ቦታ ይወስዳትና የጋብቻ ጥያቄ ያቀርብላታል። እሷ ግን ፍራንክንና ሉሲን ማገናኘት አለብኝ ብላ ብታስብም ፍራንክ እንደሚወዳት ሲነግራት ጋያ በፍቅር ወድቃ ራሷን መቆጣጠር ተስኗት ሁለቱም ይሳሳማሉ። ከዚያም ጋያ የአያቷን ጤንነት ጥሩ እንዳልሆነ የሚገልጽ ስልክ ይደርሳትና ወዲያውኑ ወደ ሆስፒታል ሄዳ ትጸልያለች። አያቷ ንቃተ ህሊናውን መልሶ ፍራንክንና ጋያን ከጠራቸው በኋላ ለፍራንክ ኩባንያው ሊዘጋ መሆኑን እንዲሰማ ሲነግረው ፍራንክ ምንም አይመልስም። ከዚያ አያቱ ለጋያ በጣም ጥሩ ሽልማት እንዳዘጋጀላት ይነግራቸዋል። የእንጀራ እናቷም ይህን ሰምታ ትገረማለች። ጋያም ለአያቷ ምንም ሽልማት አልፈልግም፣ አንተ ብቻ ቶሎ ዳንልኝ ትሏለች። በዚህ ጊዜ የጋያ ረዳት ወደ ጎን ወስዷት የአያቷ ጤንነት ምንም ጥሩ እንዳልሆነ ይነግራታል። ጋያ ወደ ውስጥ እንደተመለሰች አያቷ ከዚህ ዓለም በሞት ይለይና ጋያ በከፍተኛ ድምፅ ስታለቅስ እንመለከታለን። በቀጣዩ ትዕይንት ጋያ በአያቷ ሞት በጣም ስታዘን ፍራንክ አጽናንቷት ሁሉም ነገር ደህና እንደሚሆን ይነግራታል። ጋያም ምንም ነገር ደህና እንደማይሆንና በእውነተኛው ዓለም ውስጥ ምንም ነገር በትክክል እየሄደ እንዳልሆነ ትናገራለች። ይህን ሲያይና ሲሰማ ፍራንክ በጣም ስሜታዊ ሆኖ ሙሉ እውነቱን ይነግራታል። እኔም እንዳንቺ ከእውነተኛው ዓለም ነኝ ይላታል። ጋያ በጣም ደስተኛ ሆና በእውነት ከእውነተኛው ዓለም ነህ ወይ ብላ ትጠይቋለች። ፍራንክም አዎ ነኝ፣ አሁን የልብ ወለዱን ታሪክ አብረን ጨርሰን ወደ እውነተኛው ዓለማችን እንመለሳለን ይላታል። በሌላ በኩል የጋያ የእንጀራ እናት የጋያን አባት ለማሳመን እየሞከረች ጋያ በአያቷ ኩባንያ ውስጥ ልትሰራ ነው፣ ለምን ሉሲንም ለስራ ወደዚያ እንልክም ትለዋለች። ሉሲም መታ አይ እናቴ እኔ ሌላ ቦታ ሰራለሁ ብላ ትሄዳለች። የፍራንክ ኩባንያ ዜና በሚዲያ ሲወጣ ሁሉም ሰራተኞች በጣም ተናደው ውላቸውን ለማቋረጥ ይመጣሉ። ፍራንክም በእርጋታ ያመጧቸውን ወረቀቶች ይፈርማል። በዚህ ጊዜ ክሪስ ይገባና ፍራንክ በኩባንያ ውስጥ ከሃዲው ማን እንደሆነ ለማወቅ ሆን ብሎ እንዳደረገው ይገለጻል።
ከዚያም ሁሉም ከቦታው ይሄዱና የፍራንክ አጋር ክሪስ ይሆናል። ከዚያም ጋያ በጣም ብልህ ነህ ትለዋለች። ነገር ግን የፍራንክ ጤንነት እንደገና መበላሸት ይጀምራል። ምክንያቱም በልብ ወለዱ ላይ ለውጥ ስላደረገና ዶክተሯ የሰጠችውን መድኃኒት በድብቅ ከጋያ ስለሚወስድ እንደሆነ እንረዳለን። ወደ ቤት ከመጣ በኋላ ፍራንክ ከባድ እንቅልፍ ይወስደዋል። ጋያም ለምን እስካሁን አልነቃህም ብላ ታስብና ይህ የሆነው በእውነተኛው ዓለም ሕክምናው የተካሄደ ስለሆነና በልብ ወለዱ ላይ ደጋግሞ ለውጦችን እንዳያደርግ ስለተነገረው እንደሆነ እንረዳለን። ፍራንክ አይኑን ሲገልጥ ጋያ ከሱ ጋር ስለነበረች ደስ ብሎት እሷን መሳም ይጀምራል። ነገር ግን በዚያው ቅጽበት ሁለቱም ረዳቶቻቸው ወደ ክፍል ሲገቡ ጋያ በፍራንክ እግር ላይ ትወድቅበታለች። በዚህም ምክንያት በቀጣዩ ቀን ፍራንክ በተሽከርካሪ ወንበር ላይ ሆኖ መንቀሳቀስ ይጀምራል። ጋያ ላደረሰችው ጉዳት ፍራንክን ይቅርታ ትጠይቀውና በእውነተኛው ዓለም የት አካባቢ ነው ቤት ብላ ትጠይቋለች። በእውነተኛው ዓለም አድራሻውን ቢነግራትም በልብ ወለዱ ሕግ መሰረት የግል መረጃዎቻቸውን ማወቅ ስለማይችሉ አድራሻውን መስማት እንደማትችልና እንዲጽፍላት እንደምትጠይቀው እንመለከታለን። በቀጣዩ ቀን ጋያ ወደ አያቷ ኩባንያ ስትሄድ እዚያ ያሉ ሰዎች ሁሉ በጣም ቢያከብሯትም እሷ ግን ታናሻቸው ስለሆነች ይህን እንደማትቀበል ትገልጻለች። በዚያም የኩባንያው ዳይሬክተር የሆነው ሚስተር ጎህ ከጋያ የእንጀራ እናት ጋር ግንኙነት ያለው ሲሆን ጋያ ኩባንያውን ተቆጣጥራ በየቀኑ እንድትመጣ ስለማይፈልግ ምንም አይነት ስራ ሳይሰጣት በጥሩ ሁኔታ ብቻ ይቀበላታል። ሌሎች ሰዎች እንደ ጀማሪ ስለሚቆጥሯት ምንም ስራ ባይሰጧትም በእውነተኛው ዓለም ግን ኩባንያን እንዴት ማስተዳደር እንዳለባት ጠንቅቃ ስለምታውቅ በቀጥታ ወደ ሚስተር ጎህ ሄዳ ፕሮጀክት ጠይቋለች። እሱም ኤምቢ ሲላት ጋያ የጽዳት ሰራተኛውን ስራ እንደምትሰራ በመግለጽ ቦታውን ማጽዳት ትጀምርና ሆን ብላ ውሃ ትደፋበታለች። በዚህም ሳይወድ በግድ ፕሮጀክቱን ሊሰጣት ይገደድና በቀጣዩ ትዕይንት ጋያ በጣም ጠንክራ መስራት ትጀምርና ለሁሉም ሰራተኞች አነቃቂ መጠጦችን በመስጠት ጥሩ ሰው መሆኗን ታሳያቸዋለች። ከዚያም ከፍራንክ ጋር ለመገብየት ስትወጣ ሚስተር ጎህን ከእንጀራ እናቷ ጋር ስታያቸው ሁለቱም በጣም ተገርመው ቪዲዮ ማንሳት ቢጀምሩም ሲመለሱ ግን ካሜራው እንዳልነበረ ትገነዘባለች። በቀጣዩ ቀን ሚስተር ጎህ ጋያን ወደ ቢሮ ጠርቶ እሷና እህቷ ሉሲ የሀብታም ልጅ እና የውሸት ሀብታም ልጅ በሚል ርዕስ በቴሌቪዥን ለሚታይና ለኩባንያቸው ብዙ ጥቅም እንደማያመጣ የታመነበትን ትርኢት እንዲሰሩ እንደተመረጡ ይነግራታል። ይህን የሰማችው ጋያ ተስማምታ በቀጣዩ ቀን ቀረጻውን ስትጀምር ትንሽ ከመጠን በላይ በመስራት ሁሉንም ነገር ውሸት እንዲመስል ታደርጋለች። በሌላ በኩል ሉሲ በተለመደው ህይወቷ ውስጥ እንዳለች በመሆን ሁሉንም ነገር በተፈጥሯዊ ሁኔታ ስታሳይ እንመለከትና በመጨረሻው ቀረጻዋ ላይ ካሜራማኗ ወደ አንድ ምስጢራዊ ቦታ ወስዳ በልጅነቷ ስትጠፋ ያገኘችውን ጓደኛዋን ታስታውሳለች። ወላጆቼን እንዳገኛቸው ረድቶኛል፣ እስካሁንም ያለኝን ፊሽካ ሰጥቶኛልና እንደገና ላገኘው ፈልጋለሁ ትላለች። ቀረጻው ካለቀ በኋላ ጋያ ወደ ሉሲ ሄዳ ቪዲዮዎቹን ስታይ የሉሲ ቪዲዮ በጣም አሪፍ ስለነበር የራሷ ቪዲዮ ሙሉ በሙሉ ከጥቅም ውጪ እንደሆነ ትገነዘባለች። ሉሲ ቡና ልትወስድ ስትሄድ ጋያ ከላፕቶፑ ላይ ቪዲዮውን እየተመለከተች የእንጀራ እናቷንና የሚስተር ጎህን ግንኙነት የሚያሳይ ቀረጻ አግኝታ ወደ ፍላሿ ታስተላልፋለች። በዚህ ጊዜ ሉሲ መታ ይህን ስታይ ጋያ የእንጀራ እናታችን ይህን ሁሉ እያደረገች ነው፣ ይህ ስህተት አይመስልሽም ስትላት ሉሲም አዎ ይህ ስህተት ነው፣ ለአባቴ ልነግረው ነበር ብላ ወዲያውኑ ለአባቷ ሙሉ እውነቱን ትነግሯለች። በዚህ ጊዜ የጋያ የእንጀራ እናት መታ የጋያን አባት በፍቅር ልታወራው ስትሞክር እሱ ግን ገፍቷት እያታልልሽኝ ነው፣ የከዳሽኝ ነው፣ ከሚስተር ጎህ ጋር ግንኙነት እንዳለች ደርሼበታለሁ ይላታል። እሷም ስትክድና አንድ ሰው የውሸት ዜና እንደነገረው ስትናገር ጋያ እንደሆነች ትጠቁማለች። ጋያ እሷ እንዳልሆነች ስትናገር ወደ ፍራንክ ጣቷን ትቀስርና እሱ ነው ብትልም ፍራንክ እሱ እንዳልሆነ ይነግራታል። ከዚያም ሉሲ ሁሉንም ነገር እሷ እንደተናገረች ስትገልጽ እናቷ በንዴት ሉሲን ትመታታለች። በዚህ ጊዜ የጋያ አባት ከዚህ ቤት ውጪ ሲላት እሷም ማልቀስ ጀምራ እናት ልሆን ነው ትላለች። ከዚያም በግድ ሚስተር ጎህን የጋያ አባት ያስመጣውና ይህ ልጅ የሁለታችሁም ነው ብሎ በቀበቶ ሊመታቸው ሲል ሉሲ ቀበቶውን ይዛ አባዬ እናቴ እርጉዝ ናት፣ መጀመሪያ ምርመራ እናድርግና ይህ ልጅ የማን እንደሆነ እናጣራለን ትላለች። በዚህ ጊዜ ጋያ ደስተኛ ሆና የእንጀራ እናቷ እውነት ስለወጣ ወደ ልብ ወለዱ መጨረሻ በጣም እንደቀረበች ታስባለች። ከዚህ በኋላ ሁሉም የቤት ሰራተኞች በመጨረሻ የሉሲ እናት እውነት በአባቷ ፊት እንደወጣ እያወሩ ሉሲ የእነሱ እውነተኛ ልጅ መሆኗን ሲጠራጠሩ ሉሲ ይህን ሰምታ በጣም ታዝናለች። በሌላ በኩል ክሪስ የሉሲን ቪዲዮ የተመለከተ ስለ ሚስጥራዊ ቦታ ስታወራ ሲያይ በልጅነት ሉሲን የረዳት ልጅ እሱ ስለነበር በጣም ይገረማል። በቀጣዩ ትዕይንት ጋያ ስለ ሚስተር ሂክሰን መረጃ ስትፈልግ እሱ ራሱ ይደርሳል፣ ምክንያቱም እየተፈለገ እንደሆነ እንዳወቀ እንረዳለን። ለጋያ እናትሽ በጣም ጥሩ ጓደኛ የነበረች
እኔም እንዴት እንደተገደለች እየፈለግኩ ነው። የእሷ አክሲዮኖች የተወሰኑት ስላሉኝ አንቺ ልሰጥሽ ነው የመጣሁት ብሎ ፋይል ይሰጣታል። በቀጣዩ ትዕይንት ሉሲ ድግስ ላይ እያለች ክሪስም ይመጣና ልትወድቅ ስትል ይዛትና በጣም በትኩረት ይመለከታታል። ይህን ሲያዩ ሰዎች ማውራት ጀምረው እንደ እናት ልጅቷም ከወንድ ጋር መላፋት ትወዳለች ሲሉ ሉሲ በጣም ታዝናለች። ጋያ ግን እነዚያን ሰዎች በደንብ ተቆጥታ እናንተና ማናችሁ ስለ እህቴ የምታወሩት ብላ ከዚህ ታባረራቸዋለች። የሉሲ በራስ መተማመን ሙሉ በሙሉ ስለጠፋ በጸጥታ ፋይሏን አንስታ መሄድ ስትጀምር ከመሄዷ በፊት ጋያን ታመሰግናታለች። ከዚያም ወደ ውጭ ወጥታ ልብሷ ሲያስቸግራት በንዴት ትቀደዋለች። ይህን ሲያይ ክሪስ ወደ እሷ መጥቶ በጣም ተናደሻል ብሎ ይዟት ሄድና በልጅነታቸው ወደ ተገናኙበት ቦታ ይወስዳታል። ሉሲም እዚህ ያመጣኸኝ ልታሾፍብኝ ነው፣ ያንን ቪዲዮ አይተኸው መሆን አለበት ትላለች። ክሪስም በልጅነቱ እንዳደረገላት ኮት ያለብሳትና በልጅነቱ የተናገራቸውን ቃላት ይደግምላታል። ይህን የሰማችው ሉሲ ወላጆቼን እንዳገኛቸው የረዳኸኝ አንተ ነህ ስትለው ክሪስም አዎ እኔ ነኝ ይላታል። ከዚያም በቦታው ላይ የጋብቻ ጥያቄ አቅርቦላት በልጅነቴ ወላጆችሽን እንዳገኝ እንደረዳሁሽ በቀሪው ሕይወትሽ ከእኔ ጋር ማሳለፍ ትፈልጊያለሽ ወይ ይላታል። ሉሲም ተስማምታ በጣም ደስተኛ ትሆናለች። እዚህ ጋር ፍራንክ ስታየው በድንገት የጋብቻ ጥያቄ የሚል አዲስ ምዕራፍ ወደ ልብ ወለዱ እንደተጨመረ ታያለች። ክሪስ በእርግጠኝነት ለሉሲ በይፋ የጋብቻ ጥያቄ ያቀርብላታል። ሉሲም አዎ ትላለች። ከዚያም አስደሳች ፍጻሜ ይሆናል። ይህ ማለት የነገው ምዕራፍ የልብ ወለዱ የመጨረሻ ምዕራፍ ነው ብላ ታስባለች። ከዚያም ለፍራንክ እስከ ነገ ድረስ ብቻ ስለሆነ በዚህ ልብ ወለድ ውስጥ የምንቆየው ለምን ለፍቅር ቀጠሮ አንወጣም ትለዋለች። ፍራንክም ይስማማና ሁለቱም ለፍቅር ቀጠሮ ሲወጡ ሀብል ይሰጣታል። በቀጣዩ ትዕይንት በሉሲ በተዘጋጀ ዝግጅት ላይ የሚታየው የሙሽራ ስብስብ በሙሉ የፍራንክ ስራ ሲሆን ሁሉም ቀሚሶች በእሱ የተነደፉ ናቸው። ፍራንክ ጋያን ወደ አንድ ልዩ ቀሚስ ወስዶ ይህ የዝግጅታችን በጣም ልዩ ቀሚስ ነው፣ ሞዴሏ በመጨረሻ ልትለብሰው የነበረው ይላትና መጠኑ ትንሽ ስለሆነ ሞዴሏ ልትለብሰው እንደማስችል ነግሯት እሷ እንደትሞክረው ይጠይቃታል። ነገር ግን ጋያ ቀሚሱን ለብሳ እንደመጣች ፍራንክ በሁሉም ሰው ፊት የጋብቻ ጥያቄ ያቀርብላታል። እሷም ዛሬ ምን እየሰራህ ነው? ሙሉ ታሪኩን እያበላሸህ ነው ስትለው፣ ፍራንክ ግን ጸሐፊዋም በዚህ መንገድ ነው የምትፈልገው፣ ያ የጋብቻ ጥያቄ ምዕራፍ የተጨመረው ለእኛ ነው፣ ለሉሲና ክሪስ አይደለም ይላታል። በሌላ በኩል ጸሐፊዋ በታሪኩ መሰረት አዎ እንድትል ለማድረግ እየሞከረች ቢሆንም ነገር ግን ጋያ አዎ ሳትል ስለቀረች ለፍራንክ አይሆንም ብላ በቦታው ራሷን ስታ ትወድቃለች። ጋያ ለጸሐፊዋ አይሆንም በማለቷ በእውነተኛው ዓለምና በልብ ወለዱ ዓለም መካከል ተጣብቃ ስትቀር የልብ ወለዱን ታሪኮች በሙሉ ማየት ብትችልም ወደ ልብ ወለዱ ዓለም መመለስ ግን አትችልም። በሌላ በኩል የልብ ወለዱ ዋና ገጸ ባህሪ የነበረችው የመጀመሪያዋ ጋያ አይኖቿን ስትገልጥ ፍራንክ ከእሷ ጋር ሆኖ ትመለከታለች። ይህን ስታይ በጣም ደስተኛ ትሆንና ምክንያቱን ስንረዳ ከዚህ በፊት ፍራንክ ከእሷ ይሸሽ ስለነበር እሱን መውደድ ጀምራ እንደሆነ እንመለከታለን። ፍራንክ ደህና ነሽ ወይ? ይቅርታ ትናንት በጣም አስቸግረሽ ነበር ሲላት፣ የመጀመሪያዋ ጋያ ግን ምንም መረዳት አልቻለችም። ፍራንክ ዶክተር ሊጠራ ሲሄድ ጋያ ለነርሱ ሁሉንም አጫጭር ቀሚሶቼን አምጪልኝ ስትላት ነርሷ ተገርማ እምቢ ትላለች። በዚህ ጊዜ መጮህ ብትጀምርም ፍራንክ ወደ ውስጥ ሲገባ ግን እንደገና ጨዋ ለመምሰል ትሞክራለች። ባህሪዋን ስንመለከት ነርሷ ይገርማትና ከዚያ ጋያ ወደ ገበያ አዳራሽ ሄዳ በፍራንክ የተሰጣትን ሀብል ወርውራ አዲስ ሀብል እፈልጋለሁ ስትል ባህሪዋ ፍራንክን ያስገርመዋል። ወደ አባቷ ቤት ስትመጣ አባቷ ፍራንክ አልመጣም ወይ ብሎ ሲጠይቃት እሷም ተገርማ ፍራንክም ከኔ ጋር ወደዚህ ምን ሊሰራ ይመጣል ትላለች። አባቷም አይ ከእንግዲህ እዚህ አትኖሪም፣ ከፍራንክ ጋር ነው የምትኖሪው፣ ከባለሽ ጋር እዛው ቤትሽ ነው መሆን ያለብሽ ይላታል። ይህን ክፉ ጋያ ስትሰማ በጣም ትገርማለች። ከዚያም ወደ ክፍሏ እንደመጣች ሁሉም ቀሚሶቿን፣ ሜካፖቿን ተለዋውጠዋል። ይህን ሁሉ ስታይ ተገርማ ረዳቷን ይህ ሁሉ ምን እየሆነ ነው? ላለፉት ጥቂት ወራት ባህሬ እንዴት ነበር? በእውነቱ የማስታወስ ችሎታዬን አጥቻለሁ። ፍራንክስ እንዴት እኔን መውደድ እንደጀመረ ማወቅ ፈልጓለሁ ትላለች። ረዳቱም ከእውነተኛው ዓለም ከመጣችው ጋያ ጋር የተፈጠረውን ሁሉ ይነግራታል። እንዴት በሚያምር ሁኔታ መልበስ እንደጀመረች ሌሎችም ነገሮች ይነግራታል። ይህን ሁሉ ስትሰማ በቤቴ ውስጥ እንደሷ ሆና የምትኖር ሌላ ልጅ እንደነበረችና ፍራንክን ከሷ ልትሰርቃት እንደሞከረች አድርጋ ትረዳዋለች። እንደዚህ አይነት ነገር እንዲፈጠር አልፈቅድም፣ ምክንያቱም አሁን ተመልሻለሁ ትልና በቀጣይ ትዕይንት የልብ ወለዱ ዓለም ጋያ ራሷን ወደ እውነተኛው ዓለም ጋያነት ስትቀይር ይህን ስትመለከት የነበረችው የእውነተኛው ዓለም ጋያ በጣም ተናዳ እንዴት የኔን አለባበስ እና ባህሪ ልትኮርጅ ትችላለች ብላ ታስባለች። ከዚያም ከፍራንክ ጋር ልትተኛ እንደመጣች ባህሪዋ ለፍራንክ ትንሽ እንግዳ ስለሆነበት የሥራ ሰበብ ፈጥሮ ትቷት ይነሳል። በዚህ ጊዜ ጋያ እንደገና የጋብቻ ጥያቄ አቅርብልኝ፣ አግባኝ፣ ሁሉንም አክሲዮኖቼን እንኳን ወደ ስምህ አስተላልፋለሁ ትለዋለች። ፍራንክም ይህች የኔ ጋያ አይደለችም፣ ምክንያቱም የኔ ጋያ ሁሉንም አክሲዮኖቼን ለድሆች አከፋፍላለች ብሎ ያስባል።
በሆነ መንገድ የልብ ወለዱን ጋያ ከዚህ ልካትና ወደ ባህሩ ሂዶ የጋያን ስም በከፍተኛ ድምጽ መጥራት ይጀምራል። ጋያ የትነሽ ላንቺ መጥቻለሁ ድጋሚ እንዳትለይኝ ይላትና የፍራንክን ቃላት ስትሰማ ጋያ መጀመሪያ ላይ በመጨረሻ አወቀኝ ብላ በጣም ደስተኛ ትሆናለች። ነገር ግን ከዚህ በፊት ትቷት እንደሄደ ለምን እንደሚያወራ ታስባለች። ፍራንክ ግን የሱ ጋያ የት እንዳለች ስላላወቀ አዝኖ ሳለ የእውነተኛው ዓለም ጋያን ያገኘበትን ቀን ያስባል። ሁለቱም ኮሌጅ ውስጥ ተማሪዎች ሲሆኑ ፍራንክ ኮሌጅ ውስጥ በጣም ተወዳጅ ስለነበረ ጋያ ከአፍቃሪዎቹ አንዷ እንደሆነች እንረዳለን። ፍራንክም ጋያ በየቀኑ እንደምትመለከተው ያውቅ ስለነበር ሁለቱም የፍቅር ግንኙነት ውስጥ ይገባሉ። መጀመሪያ ፍራንክ ስሜቱን ሲገልጽላት፣ ከዚያም ጋያ ስሜቷን ትገልጽለታለች። በዚህ መንገድ ግንኙነታቸውን ይቀጥላሉ። ነገር ግን አንድ ቀን በአንድ ነገር ላይ ተጣልተው ጋያ መኪና ውስጥ ገብታ ስትሄድ ፍራንክ አያያትም። ከዚያም ጋያ አደጋ ይደርስባትና ወደ አሁኑ ጊዜ ስንመለስ እነዚህ ነገሮች ሲያስብ ፍራንክ በጣም ያለቅሳል። ጋያም ይህን ስታይ እሷን በጣም ታለቅሳለች። ከዚያም አንድ መንገድ ይከፈትና ጋያ እንደገና ትመጣለች። ይህን ሲያይ ፍራንክ በጣም ደስተኛ ሆኖ መተሻል ብሎ ከሳማት በኋላ ሁለቱም ወደ ቤት ይመጣሉ። ጋያ ፍራንክን ስላንተ ማንነት ሳስብ ራሴን ለምንድን ነው የሚያመኝ ትሏለች። ፍራንክም ምንም ነገር ካላስታወስ ችግር የለውም ይላትና እንድትተኛ ይጠይቃታል። በቀጣዩ ትዕይንት ክሪስ ሉሲን እናቷ እንድታገኝ ወደ ሆስፒታል ይወስዳታል። ሉሲ መጀመሪያ ወደ ውስጥ ከገባች በኋላ እንደወጣች ስሜቷ ተበላሽቷል። ምክንያቱም እናቷ ተናዳባታለች። እሷን ለማስደሰት ክሪስ ወደ ተለያዩ ቦታዎች ይወስዳትና ይህም ሉሲን በጣም ያስደስታታል። በልጅነታቸው ወደ ተገናኙበት ቦታ ይወስዳትና ክሪስ ለሉሲ እወድሻለሁ ብሎ ይስማታል። በቀጣዩ ቀን ሚስተር ሂክሰን ጋያን ቁልፍ ወዳለው ሰው ይልካታል። በውስጡም የጋያ እናት ግድያ ማስረጃ አለ። ቁልፉን ከሰውየው ወስዳ ሚስተር ሂክሰን በነገራት የይለፍ ቃል ትከፍታለች። እዚህ ጋር አንድ ሰው ፎቶ ያነሳትና እሱ የጋያ አባት እንደሆነ እንመለከታለን። ወደ ቤት መታ ፋይሉን ስትከፍት የእናቷ ገዳይ አባቷ እንደሆነ ታውቃለች። ምክንያቱም የጋያ እናት በጣም ሀብታም ስለነበረች ከገደላት በኋላ የጋያ አባት ንብረቷን በሙሉ ወደ ስሙ አስተላልፏል። አሁን ደግሞ አይኖቹ በጋያ ኩባንያ ላይ ነው። ይህም አያቷ ከመሞቱ በፊት ለጋያ የሰጣት እንደሆነ እንረዳለን። ጋያ በሆነ መንገድ አባቴን ማሳሰር አለብኝ ብላ፣ ነገር ግን ከማሳሰር በፊት ስለ እነዚህ ጉዳይ ከሉሲ ጋር ማውራት አለብኝ፣ ምክንያቱም ሚስተር ሂክሰን ሉሲም ይህን ጉዳይ እየመረመረች እንደሆነ ተናግሯል ትላለች። ከዚያም ጋያ ሉሲን አግኝታ ሁሉንም ነገር ትነግራታለች። ሉሲም እናቴም ስለዚህ ጉዳይ ማወቅ አለባት ትላለች። ጋያም እሺ ጠይቂያትና ወደ አንድ ደህና ቦታ ውሰጃት፣ ፍራንክንና እኔም በአባቴ ላይ ማስረጃ ይዘን ወደ ፖሊስ ጣቢያ እንሄዳለን ትላለች። በሌላ በኩል ሉሲ በጣም አዝናናይና ምክንያቱም እናቷ ከሆስፒታል ጠፍታ የትም ልትገኝ ስላልቻለች እንደሆነ እንረዳለን። ክሪስ እናቷ የጽንስ መጨንገፍ እንደገጠማት ይነግራትና ምክንያቱም ያ ልጅ የአባቷ አልነበረም። ጋያም ይህን ሁሉ ሰምታ ለፍራንክ መልእክት ትልክለታለች። የሉሲ እናት ሕይወት አደጋ ላይ ስለሆነ በተቻለ ፍጥነት እርምጃ መውሰድ አለብን ትላለች። ጋያ ከፖሊስ ጋር ሄዳ ሁሉንም ማስረጃዎች በመስጠት አባቷን ታሳስረዋለች። ወደ ቤት መታ እሷና ፍራንክ በመጨረሻ የጋያ እናት ገዳይም እንደተያዘና የልብ ወለዱ ታሪክ በቅርቡ እንደሚያልቅ በማሰብ እፎይታ ይሰማቸዋል። ነገር ግን የጋያ አባት ከፖሊስ ጣቢያ እንዳመለጠ ዜና ይደርሳቸዋል። ፍራንክ መኪናውን ወስዶ በጠባቂዎቹ እርዳታ ያመለጠውን የጋያ አባት ሊፈልግ ይወጣል። በመንገድ ላይ የጋያ አባት የፍራንክን መኪና እንዳየ መኪናውን አቁሞ የሆነ ቦታ ይደበቃል። ከዚያም የፍራንክ ያጎት ልጅና የጋያ አባት ጠባቂዎች ወደ ውጊያ ይገባሉ። የፍራንክ ያጎት ልጅ በጣም ደብድቧቸው ሩቅ ይጥላቸዋል። የጋያ አባት በራት አቅጣጫ እንደተከበበ ሲያውቅ ቁጭ ተብሎ ተስፋ በቆረጠ ድምጽ በጣም ርቦኛል፣ መጀመሪያ ወደ ቤት ውሰዱኝና ምግብ ስጡኝ ይላቸዋል። በዚህ ምክንያት ጋያ አባቷን ወደ ቤት አምጥታ ምግብ ትሰጧለች። ነገር ግን ፍራንክና ረዳቱ ከቤቷ እንደወጡ የጋያ አባት በጋያ አንገት ላይ ቢላዋ አድርጎ ለማምለጥ እንዳትሞክሪ ይላታል። በዚህ መንገድ ጋያን ከቤት ያወጣትና ፍራንክና ረዳቱ ቆመው ሳለ ይህን ያየው ፍራንክ ለጋያ አባት ጋያን ልቀቃት፣ እኔን ታጋሽ አድርገኝ፣ ምክንያቱም ጋያን ከያዝክ ፖሊስ ልጁን አይጎዳም ብሎ ያስብና ሊጠጉ ይችላሉ ሲለው ይህ ለጋያ አባት ትርጉም ይሰጠዋል። ጋያን ለቆ ፍራንክን ይዘውና በዚህ ጊዜ ሉሲም ደርሳ እናቴ የት ናት ብላ ትጠይቀዋለች። ነገር ግን እናቷን ክሪስ ይዟት ሲመጣ ሉሲ ፎይታ ይሰማታል። መዘናጋቱን ያየው ፍራንክ የጋያን አባት እጅ ይዞ ቢላውን ያስጥለውና የሉሲ እናትም ስለ ጋያ አባት የምታውቃቸውን ወንጀሎች በሙሉ መናገር ትጀምራለች። ከዚያም ፖሊስ የጋያን አባት ከወሰደው በኋላ አሁን ሉሲና ክሪስም በጣም ደስተኛ ይሆናሉ። ጋያና ፍራንክም በመጨረሻ ልብ ወለዱ አስደሳች ፍጻሜ በማግኘቱ በጣም ደስተኛ ሆነው ሊሳሳሙ ሲሉ የፍራንክ ሀብል ወደ ጋያ እጅ ገብቶ ራሷን ስታ ትወድቃለች። በመጨረሻ ጋያ በእውነተኛው ዓለም አይኖቿን ትገልጣለች። ዶክተሩም እንዴት አደጋ እንደደረሰባትና ወደ ኮማ እንደገባች ማለትም ወደ ልብ ወለዱ ዓለም እንደገባች ይነግራታል።
እነዚህ ሁሉ ነገሮች ለጋያ ውሸት ይመስሏታል። ምክንያቱም በልብ ወለዱ ዓለም ውስጥ እንደኖረች አልተሰማትም። ምንም ነገር አላስታወሰችም። ነገር ግን በኋላ ተዋሽና አዎ ሁሉንም ነገር አስታውሳለሁ፣ ስለተንከባከባችሁኝ አመሰግናለሁ ትላለች። ዶክተሮቹም ራሷን እንድትንከባከብ ነግረዋት ይሄዳሉ። ከሄዱ በኋላ ታክታ እንደሆነና መጥፎ ነገር ሊደርስባት እንደሆነ ይሰማታል። ስለዚህ እድሉን ስታይ ትሸሽና ወደ ውጭ ስትወጣ በልብ ወለዱ ውስጥ የክሪስን ገጸ ባህሪ የሚጫወተውን ተዋናይ የሆነውን ያጎቷን ልጅ ታያለች። ወደ ጋያ እየሮጠ መጥቶ አብራው እንድትሄድ ይጠይቃታል። በዚህ ጊዜ ሚዲያውም እዚያ ይደርሳል። እነሱም የወንድና የሴት ጓደኛ መስሏቸው እንደሆነ እንረዳና በሆነ መንገድ አምልጠው ወደ ቤት ይመጣሉ። ጋያም ለምን እዚያ መጣኸኝ ብላ ትጠይቀውና እሱም የሴት ጓደኛዬ ልታገኝሽ ትፈልጋለች፣ በጣም ትልቅ ጸሐፊ ናት ይላታል። ያጎቷ ልጅ ልብ ወለዱን ሲያሳያት የነበረችበት ልብ ወለድ እንደሆነ ታያለች። ልብ ወለዱን ካነበበች በኋላ ጋያ ሁሉንም ነገር ታስታውስና እንዴት ወደ ልብ ወለዱ ዓለም እንደገባች፣ እንዴት አደጋ እንደደረሰባትና እንዴት ፍራንክ ሊረዳት ወደ ልብ ወለዱ እንደመጣች ታስታውሳለች። እሱም በእርግጥ የወንድ ጓደኛዋ ነበር። ልብ ወለዱን ወርውራ ከዚያ ትሮጣለች። ፍራንክ አውቄሃለሁ፣ በጣም ጥሩ ነህ፣ ብዙ ረድተኸኛል፣ እንደምትወደኝም አውቃለሁ ትላለች። ወደ ሆስፒታል እንደተመለሰች ዶክተሩ ሳትነግራቸው ስለሄደች ይቆጣል። ከዚያም ስሜታዊ ቃላቶቿን ሰምተው ሊረዷት ይስማሙና ፍራንክ ሙሉ በሙሉ ደህና እንደሆነና አሁንም በልብ ወለዱ ዓለም ውስጥ እንዳለ ይነግሯታል። ምክንያቱም የእሱን ሀብል ወስዳ ስለሄደች እንደሆነም ያስረዷታል። ዶክተሩ ሀብሉን ሰጥቷት ወደ ልብ ወለዱ ዓለም ሂጂ ይላትና ወደ ልብ ወለዱ ዓለም እንደገባች ታሪኩ ተለውጦ ነበር። የቀድሞ ታሪክ አልቆ አዲስ ታሪክ ተጀምሯል። ፍራንክ በጣም አዝኖ ቆሟል። ፍራንክ አዝኖ ሲያይ ረዳቱ ጌታዬ ለምንድን ነው ሁሉም የሚያዝነው ብሎ ያስባል። በዚህ ጊዜ ጋያ ከሀብሉ ጋር ትመጣና ፍራንክ አይቷት ይህቺ የኔዋ ጋያ አይደለችም ብሎ ያስባል። ነገር ግን ጋያ በራሷ ስልት ፍራንክን ስትስመው ይህቺ የሱ ጋያ እንደሆነች ይረዳና በጣም ደስተኛ ይሆናል። ከዚያም ጋያና ፍራንክ አይኖቻቸውን አብረው ይገልጣሉ። ማለትም አሁን ሁለቱም በእውነተኛው ዓለም ውስጥ መሆናቸውን እንመለከታለን። ሁለቱንም ሲያዩ ዶክተሮቹም በጣም ደስተኛ የሆኑና ሉሲና ክሪስ ጥንዶች እንደሆኑና በእውነተኛው ዓለምም ጥንዶች እንደሆኑ እናያለን። ከዚያም ፍራንክና ጋያም የዚህ ልብ ወለድ ጸሐፊ በሆነችው ሉሲ ተጋብዘው ይመጣሉ። ሉሲም ሁሉንም ገጸ ባህሪያት ከፊት ለፊቷ ስታይ በጣም ደስተኛ ሆና አሁን በእውነታውም እንዴት አብራችሁ እንደሆናችሁ ገባኝ ትላለች። ሉሲ ስሞቻቸው ከፍራንክና ከጋያ ረዳቶች ጋር ተመሳሳይ የሆኑ ሁለት ውሾች ታመጣለች። የረዳቶቹ ሚና በእነዚህ ሁለት ውሾች ስም ላይ የተመሰረተ እንደሆነ እንረዳ እና ይህን ሲያውቁ ፍራንክና ጋያ መሳቅ ይጀምራሉ። በዚያም ፍራንክ ጋያ አብረው እንድትሄድ ጠይቋት ወደ አንድ ያጌጠ ቦታ ይወስዳታል። ጋያ ይህን ስታይ በጣም ደስተኛ ትሆንና ከፊት ለፊቷ ታገቢኛለች የሚል ጽሑፍ እንመለከታለን። ፍራንክም ባለፈው ጊዜ ብዙ ችግሮች እንደነበሩብን አውቃለሁ፣ ነገር ግን የወደፊታችን በጣም ብሩህ እንደሚሆን አረጋግጥልሻለሁ። ስለዚህ በእውነተኛው ሕይወትም ሚስቴ መሆን ትፈልጊያለሽ ብሎ ይጠይቃታል። በዚህ ጊዜ ጋያ ተስማምታ በሚያምረው ሰማይ ስር ሁለቱም ይሳሳሙና ፊልሙ ይጠናቀቃል።